ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናነሳ እነሆ ዛሬም በድጋሚ ተገናኘን። በዕለተ ቅዳሜ የምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ ትገኛላችሁ። የተለያዩ የዝውውር ጉዳዮችን የተለያዩ ስፖርታዊ ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን እነሆ ይዘን ቀርበናል። ስለምታደምጡኝ ስለምትከታተሉኝ ቆይታችሁም ከኛ ጋር ስለሆነ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከማንቸስተር ሲቲ፣ ከሊቨርፑል፣ ከሪያል ማድሪድ እና ከባርሴሎና ጨምሮ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የሴልታ ቪጎ ተከላካይ ኦስካር ሚንጉዌዛ ሊኖር ስለሚችለው ዝውውር አርሰናልና ሊቨርፑልን ጨምሮ በርካታ ክለቦች ንግግር እንደተጀመረላቸው ተዘግቧል። የ26 ዓመቱ ተጫዋችም ኮንትራቱ በዚህ ክረምት የሚጠናቀቅ ሲሆን በፕሪምየር ሊግ ውስጥም ረጅም የፈላጊዎች ዝርዝር እንዳለውን የተናገረው እንደ ቲም ቶክ ዘገባ ከሆነ በአማካዮች አማካኝነት ለአርሰናልና ለሊቨርፑልም ጥያቄዎች የቀረቡላቸው ሲሆን ሁለቱም ክለቦች በዝውውሩ ላይ ፍላጎት እንዳላቸው ነው የታወቀው። በተጨማሪም ማንቸስተር ሲቲ፣ ቶተንሃም እና አስተን ቪላ፣ ኒውካስል ዩናይትድ እና ኤቨርተንም በዝውውር ፉክክር ውስጥ ሊካተቱ እንደሚችሉ ተጠቁመዋል። ከእነዚህ ክለቦች መካከል ሚንጌዛ ወዴት ሊያመራ እንደሚችል እርግጠኛ መሆን ቢከብድም አርሰናልና ማንቸስተር ሲቲ ግን በስፔናዊው ኢንተርናሽናል ላይ የተለየ ፍላጎት እንዳላቸው ዘገባው ያመለክታል። ሚንጌዛ በዚህ ክረምት በነፃ ዝውውር የሚገኝ በመሆኑ ለሱ የዝውውር ጥያቄ ማቅረብም የሚያስከትለው የገንዘብ ስጋት እጅግ አነስተኛ ነው። ተጫዋቹ አሁንም በምርጥ ደግሞ የብቃት እድሜው ላይ የሚገኝ ልምድ ያለውና በተለያዩ የመከላከል ቦታዎች ላይ አርፎ ተርፎም በአማካይ ክፍል ላይም የመጫወት ብቃት ያለው ስለሆነ አርሰናል በዚህ የውድድር ዘመን በርካታ ተጫዋቾችን ጉዳት ሲታመስ የቆየ በመሆኑ እንደ ሚንጌዛ ያለ ሁለገብ ተጫዋች ለሚኬል አርቴታም ትልቅ ጥቅም እንደሚሰጥ መረዳቱ ቀላል ነው። የሚንጌዛ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ባይሆንም ወደ ደጋፊዎች ከመቀመጫቸው የሚያስነሳ ደማቅ ብቃት ባይኖረውም በገበያው ላይ የሚገኝ ድንቅ የዝውውር እድል እንደሆነ ግን በርካቶች ያምናሉ። ሊቨርፑልም ቢሆን እንደ ጀረሚ ፍሬምፖንግ እና ሜሎሽ ኪርኬዝ ያሉ አዲስ የክንፍ ተከላካዮች በመጀመሪያው የውድድር ዘመናቸው ከተጠበቀው በታች በመሆናቸው በሚንጌዛ መምጣትም ተጠቃሚ ሊሆኑ እንደሚችሉ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ የኖቲንጋም ፎረስቱን የመሃል አማካይ ኤሊዮት አንደርሰንን ለማስፈረም በሚደረገው የክረምት የዝውውር ፉክክር የ2026ቱን የዓለም ዋንጫ እንደ ትልቅ ዕድል ሊጠቀምበት እንደሚችል ተዘግቧል። ኤሊዮት አንደርሰን በዚህ የውድድር ዘመን በፕሪሚየር ሊጉ እያሳየ ካለው ድንቅ ብቃት አንጻር ዝውውሩ ለማንቸስተር ዩናይትድ ቀላል ባይሆንም ክለቡ ግን ተስፋ የቆረጠ አይመስልም። እንደ ዘሰን ዘገባ ከሆነ ዩናይትድ ሃሪ ማጓየርን እንደ ሚስጥራዊ መሳሪያ በመጠቀም የ23 ዓመቱን ተጫዋችም ወደ ኦልድ ትራፎርድ ለማምጣት እቅድ አለው። ኤሊዮት አንደርሰን ከሁለቱም የማንቸስተር ክለቦች ጋር ስሙ ሲያዝ የቆየ ቢሆንም የዓለም ዋንጫው ግን ማጓየር ተጫዋቹን እንዲያሳምነው ምቹ ሁኔታ ሊፈጥርለት ይችላል። ኖቲንጋም ፎረስት ከተጫዋቹ ሽያጭ ከፍተኛ ገንዘብ ስለሚፈልግ የዝውውር ሂደት ረጅም ጊዜ እንደሚቆይ ነው የሚታመነው። እንግሊዛዊው ኢንተርናሽናል በዓለም ዋንጫው ላይም ተሳትፎ ጥሩ ብቃትን ካሳየም የዝውውር ዋጋው ይበልጥ እንደሚጨምር ነው የሚታመነው። ይህ ደግሞ ዩናይትድ እንደ ማጓየር ያሉ ሌሎች ደግሞ ልምድ ያላቸው ተጫዋቾችን ተጠቅሞ በብሔራዊ ቡድን ቆይታቸው ወቅትም ኤሊዮት አንደርሰንን ለማሳመን ጊዜ ይሰጣቸዋል። ቲም ቶክ እንደጠቀሰው ከሆነ ዩናይትድ ይህንን ስትራቴጂ ቀደም ሲል ተጠቅሞባቸዋል። እንደ ሪዮ ፈርዲናንድ እና ዌይን ሩኒ ያሉ ታላላቅ የእንግሊዝ ክለቦችም ከትልልቅ ዓለም አቀፍ ውድድሮች በኋላ ማስፈረም መቻሉ ለዚህ ማሳያ ነው። ሉክ ሾው እና ኮቢ ማይኖ ኤሊዮት አንደርሰንን ለማሳመን በዩናይትድ በኩል ጥቅም ላይ ሊውሉ የሚችሉ ሌሎች ተጫዋቾች እንደሆኑ ይፋ ተደርጓል። በእርግጥም ማንቸስተር ሲቲም በቶማስ ቱሄል ብሔራዊ ቡድን ውስጥም ተጫዋቹን ሊያሳምኑት የሚችሉ ተጫዋቾች ይኖሩታል። ጆን ስቶንስ እና ኒኮ ኦራይሊ በዘንድሮው የውድድር ዘመንም በዓለም ዋንጫው ላይ በእንግሊዝ ስብስብ ውስጥ ሊካተቱ ስለሚችሉ እነሱም አንደርሰንን ስለ ሲቲ ሊያናግሩት እንደሚችሉ ይታመናል።
በተመሳሳይ እንደ አርሰናልና ቼልሲ ያሉ ክለቦችን በዝውውር ውስጥ መሳተፍ ከፈለጉ እንደ ዴክላን ራይስ እና ሩይስ ጄምስ ያሉ ተጫዋቾቻቸውን ተጠቅመው ኤሊዮት አንደርሰንን ለማግባባት መሞከራቸው አይቀሬ ነው። በአጠቃላይ ይህ የዝውውር ሂደት በቅርቡ እልባት የሚያገኝ አይመስልም። በቀጣይ ሳምንታትና ወራት ክለቦች ይህንን ድንቅ ተሰጥኦ የእጃቸው ለማድረግም የሚያደርጉትን ፍልሚያ የሚገልጹ ተጨማሪ ዜናዎችን እንደምንሰማ ነው በርካቶች የሚጠብቁት። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን በኦልድ ትራፎርድ ለማቆየት በሚደረገው ጥረት ትልቅ መነቃቃት እንደተፈጠረለት ተዘግቧል። ምንም እንኳን ይህ የፖርቱጋል ብሔራዊ ቡድን ኮከብ ከሳዑዲ ፕሮ ሊግ ክለቦች የማያቋርጥ ፍላጎት ቢኖርበትም ማንቸስተር ዩናይትድ በቻምፒየንስ ሊግ የመሳተፍ ተስፋው በጣም ከፍተኛ ስለሆነ ይህንን ተጫዋች ማቆየትን ምርጫቸው አድርገዋል። የዝውውር ባለሙያው ፋብሪዚዮ ሮማኖ በቅርቡ በዩቲዩብ ገጹ ላይ ባሰፈረው መረጃ መሰረት ፈርናንዴዝ ከማንቸስተር ዩናይትድ ጋር በቻምፒየንስ ሊግ የመጫወት እድል በጣም እንደሳበውና በክለቡ የመቆየት ፍላጎት እንዳለው ይገልጻል። ለተጫዋቹ የወደፊት እጣ ፈንታ ከውድድር ዘመኑ መጠናቀቅ በኋላ ውይይቶች ይደረጋሉ ተብሎ የታቀደ ሲሆን የክለቡ ደጋፊዎችም ጉዳዩ በአዎንታዊ መልኩ እንዲቋጭም ተስፋ በማድረግ ላይ ናቸው። ፋብሪዚዮ ሮማኖ ሲናገር ባለፉት ሳምንታት ማንቸስተር ዩናይትድ ዳግም በቻምፒየንስ ሊግ የመሳተፍ እድል ማግኘቱ ለብሩኖ ፈርናንዴዝም ትልቅ ተጽዕኖን እያሳደረ መሆኑን ልነግራችሁ እችላለሁ። በአሁኑ ወቅት የሳዑዲ አረቢያ ክለቦች እንደ ሁልጊዜው ሁሉ ብሩኖን ይፈልጉታል። አክሎም ስለዚህ ፍላጎቱ አሁንም አለ ማለት ነው። ነገር ግን ብሩኖ ከማንቸስተር ዩናይትድ ጋር በቻምፒየንስ ሊግ መጫወት በጣም ነው የሚፈልገው። በዚህ ምክንያትም ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለቀጣዩ የውድድር ዘመን በክለቡ ለማቆየት ተስፋ አድርገዋል። ውይይቶች እንዴት እንደሚቀጥሉ እና ምን ሊፈጠር እንደሚችልም ወደፊት የሚታይ ነው የሚሆነው። ነገር ግን ዩናይትድ ብሩኖን ለማቆየት ጥረት ያደርጋል ተብሏል። ብሩኖ ፈርናንዴስ በዚህ ክረምት ከዩናይትድ ጋር ያለው ውልም 1 ዓመት ብቻ የቀረው በመሆኑ የዝውውር ሂደቱ እንዴት እንደሚጠናቀቅ ሙሉ በሙሉ እርግጠኛ መሆን አይቻልም። ይሁን እንጂ በዘርፉ እጅግ ተአማኒ የሆነው ጋዜጠኛ ፋብሪዚዮ ሮማኖ የሰጠው አስተያየትም ክለቡም ሆነ ተጫዋቹ አብረው ለመቀጠል ፍላጎት እንዳላቸው የሚጠቁሙ በመሆኑ ለደጋፊዎች አበረታች ነገር እንዳለው ነው የሚነገረው። በቅርቡ ፈርናንዴዝ በባየር ሚኒክና በፓሪስ ሳን ዠርሜን እንደሚፈለግ የተሰሙ መረጃዎች አሁንም በሁኔታው ላይ ተጽዕኖ ሊኖራቸው ይችላል። የ31 ዓመቱ ተጫዋች ከዩናይትድ ጋር በቻምፒየንስ ሊግ መጫወት ቢፈልግም ወደ እነዚያ ክለቦች ማምራቱ ግን ውድድሩን የማሸነፍና በዩናይትድ ቆይታው ያመለጡትን ትልልቅ ዋንጫዎችን ደግሞ የማግኘት እድሉን ያሰፋለታል። ማንቸስተር ዩናይትድ ተቀናቃኙ ሊቨርፑል በዚህ የውድድር ዘመን በሞሐመድ ሳላ የብቃት መውረድ የገጠመውን ሁኔታ እንደ ትምህርት ሊወስደው ይችላል። ሌላ በእድሜው እየገፋ የመጣ የፕሪሚየር ሊግ ኮከብ ሳላህ ባለፈው የውድድር ዘመን በነበረው ድንቅ ብቃት አዲስ ውል ቢሰጠውም ከ1 ዓመት በኋላ ግን የቀድሞ ብቃቱን ማሳየት ተስኖት አሁን ክለቡን በመልቀቅ ላይ ይገኛል። ፈርናንዴዝ ይህ ዕጣ ፈንታ እንዳይደርሰውም በርካቶች እየሰጉ ነው። በእድሜ ለገፉና ብቃታቸው በድንገት ሊቀንስ የሚችሉ ተጫዋቾች የረጅም ጊዜ ውል መስጠት ሁልጊዜም የራሱ የሆነ ስጋቶች እንዳሉት ነው የሚታመነው። የቦርንመዙ የመሃል ተከላካይ ማርኮስ ሴንሲ ከማንቸስተር ዩናይትድ፣ ቼልሲ እና ቶተንሃም ጋር ድርድር ላይ በመሆኑ ቀጣይ ክለቡን ለመምረጥ መቃረቡ ተነግሯል። ከጥቂት ቀናት በፊት ሴንሲ የቼልሲና የስፐርስ ኢላማ መሆኑን ዘግበን እንደነበር ይታወሳል። በወቅቱ ምንጮቹ ሊቨርፑልን እንደ አንዱ ፈላጊ ጠቅሰውት ነበር። ሆኖም ግን ሊቨርፑሎች ለኢብራሂማ ኮናቴ አዲሱን ለመስጠት መቃረባቸውን ተከትሎ ከዝውውር ፉክክሩ የወጡ ይመስላሉ። ከፋብሪዚዮ ሮማኖ ጋር አብሮ የሚሰራው ማቴዮ ሞሬቶ በኤክስ ገጹ ላይ እንዳሰፈረው ሴንሲ አሁን ላይ ለማንቸስተር ዩናይትድ፣ ቼልሲና ቶትናም እጅግ ቀርቧል። ሊቨርፑል ግን አልተጠቀሰም። ሞሬቶ ሲናገር ማርኮስ ሴንሲ ቀጣዩ ቡድኑን ሊመርጥ ነው። ወኪሎቹ ከቼልሲ፣ ቶትናም እና ማንቸስተር ዩናይትድ ጋር የቅርብ ግንኙነት አላቸው። የተቀሩት ቡድኖች በጣም ርቀዋል ብሏል። ሴንሲ በቦርንመዝ ቤት ድንቅ ብቃትን ያሳየ ሲሆን በዚህ ክረምትም በነፃ ዝውውር ወይም ፍሪ ኤጀንት የሚገኝ በመሆኑ ትልልቅ ክለቦች እሱን ለማግኘትም መሰለፋቸው የሚጠበቅ ነገር ነው። ሴንሲ በፕሪሚየር ሊግ ደረጃ ራሱን ያረጋገጠ ተጫዋች በመሆኑ ለትልልቅ ክለቦችም ጠቃሚ ግኝት ይሆናል። የ28 ዓመቱ ተጫዋች ምንም እንኳን በምርጥ የብቃት እድሜው ላይ ቢሆንም ቢያንስ ለሚቀጥሉት 2 ወይም 3 ዓመታት ጠቃሚ የቡድን ተጫዋች ሊሆን ይችላል። ቼልሲ በስብስብ ውስጥ ልምድ ያለው ተጫዋች በማግኘቱ በእጅጉ ተጠቃሚ ሊሆን እንደሚችል ይነገራል። ዩናይትድም እንዲሁ እንደ ሊሳንድሮ ማርቲኔዝ እና ማታያስ ደሊት ባሉ ተጫዋቾች ላይ በተደጋጋሚ የሚደርሰውን ጉዳት ደግሞ ምክንያትም ተጨማሪ ጥልቀት ይፈልጋል። ውሳኔው ደግሞ በሚሰጥበት ጊዜ እየቀረበ ሲሆን አሁን ላይ የትኞቹ ክለቦች ተመራጭ እንደሆኑ ግልጽ እየሆነ እንደመጣ የሚያሳዩ መረጃዎች ናቸው እንዳሉ የተገለጸው።
ባየር ሚኒክ በዚህ ክረምት ሁለት የኒውካስል ዩናይትድ ተጫዋቾችን ማለትም አንቶኒ ጎርደን እና ኒክ ቮልትማደን በቅርበት እየተከታተለ ይገኛል ተብሏል። ባየር ሚኒኮች በጎርደን ላይ ስላለው ፍላጎት የተነገረ ሲሆን ይህ የእንግሊዝ ብሔራዊ ቡድን ተጫዋች በአርሰናልና በሌሎችም ደግሞ ትልልቅ ክለቦችም ይፈለጋል። በሌላ በኩል ኒክ ቮልትማደ ባለፈው ክረምት ከስቱትጋርት ወደ ኒውካስል ከማምራቱ በፊት ከባየር ሚኒክ የዝውውር ዝርዝር ውስጥም የነበረ ሲሆን አሁንም ፍላጎቱም እንዳለ መረዳት ተችሏል። የጀርመናዊ ተጫዋች ለማክፓይሶቹ በውድድር ዘመኑ መጀመሪያ ላይ ድንቅ አጀማመርን ቢያደርግም አሁን ላይ ብቃቱ በመቀነሱ ወደ ቡንደስሊጋው ሊመለስ ይችላል የሚሉ ወሬዎችም እየተገናኙ ይገኛሉ። ባየር ሚኒክ ዋነኛ ፈላጊው ሊሆን የሚችል ሲሆን ከቮልትማደ ጋር ጎርደንንም በዝውውር ውስጥም ሊካተት ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። ኒውካስል ዩናይትድ ባለፈው ክረምት አሌክዛንደር ኢሳክን ለሊቨርፑል አሳልፎ መስጠቱን ተከትሎ አስቸጋሪ ጊዜን አሳልፏል። አሁንም መሰል የዝውውር ወሬዎች እየተሰሙ ይገኛሉ። ስለዚህም ብሩኖ ጉማሬሽና ሳንድሮ ቶናሊ በአውሮፓ ልሂቃን ክለቦች እይታ ውስጥ መግባታቸው ለአሰልጣኝ ኤዲሃው ትልቅ ስጋት ሊሆን ይችላል። ጎርደንን ይዞ መቆየትም ከባድ ሊሆን ቢችልም ኒውካስል ግን ሶስቱንም ኮከቦች በአንድ ጊዜ ይሸጣል ተብሎ አይታሰብም። ባየር ሚኒክ በኒክ ቮልትማደ ላይ ያሳየው ደግሞ የቆየ ፍላጎት ለኒውካስል ጠቃሚ ሊሆን ይችላል። ምክንያቱም እሱን በከፍተኛ ዋጋ መሸጥ የሌሎች ኮከቦችን ሽያጭ ጫና ሊቀንስለት እንደሚችል ነው የሚታመነው። ባየር ሚኒክ በአሁኑ ወቅት በማጥቃት መስመሩ ላይ በርካታ ጥራት ያላቸው ተጫዋቾች ስላሉት ጎርደንን ማስፈረም የቀዳሚነት ተግባሩ ላይ ሆን ይችላል። ማይክል ኦሊሴ በምርጥ ብቃቱ ላይ የሚገኝ ሲሆን ጀማል ሙሲያላ፣ ሉዊስ ዲያዝ እና ሰርጂን አብሬም ድንቅ እግር ኳስን እየተጫወቱ ነው። ጎርደን ራሱን በትልቅ ደረጃ ለመፈተሽ ኒውካስልን መልቀቅ ቢፈልግም በባየር ሚኒክ ተቀያሪ ወንበር ላይ የሚቀመጥ ከሆነ ዝውውሩ ትርጉም አይኖረውም። ይሄ ቀድሞ የኤቨርተን ወጣት ተጫዋች እንደ አርሰናል ባሉ ክለቦች ውስጥም የመሰለፍ ዕድልን ሊያገኝ ይችላል። አርሰናሎች በጋብሪኤል ማርቲኔሊ እና በሊያንድሮ ትሮሳርድ ቦታ ላይ የተሻለ አማራጭም በእጅጉ ስለሚፈልጉ ይህንን ተጫዋች በዛ ቦታ ላይ ማስፈረም ጠቃሚ ሊሆን እንደሚችል ነው የሚገመተው። ሊድስ ዩናይትድ የክረምቱ የተጫዋቾች የዝውውር መስኮት ታሳቢ በማድረግ ስለ ብራይተኑ ግብ ጠባቂ ካርል ራሽዋርዝ ሁኔታ ጥያቄ ካቀረቡ ክለቦች መካከል አንደኛው እንደሆነም ተዘግበዋል። የ24 ዓመቱ ግብ ጠባቂ በአሁኑ ወቅት ከብራይተን በውሰት ተሰጥቶ በሻምፒዮንሺፑ መሪ ኮቨንትሪ ሲቲ ቤትም እየተጫወተ ይገኛል። ፍራንክ ላምፓርድ የሚመሩት ኮቨንትሪዎች ወደ ፕሪምየር ሊጉ ማደጋቸውን ተከትሎ ራሽዋርዝን በክለቡ ቤት ድንቅ ብቃትን አሳይተዋል። እንደ ቲም ቶክ ዘገባ ከሆነም ሊድስ ዩናይትዶች ስለ ዝውውሩ ሁኔታ የተጠየቀ ሲሆን ኮቨንትሪም ወደ ላይኛው ሊግ ማደጋቸውን ካረጋገጡ ተጫዋቹን በቋሚነት ለማቆየትም እንደሚፈልጉ ይጠበቃል። ሊድስ ዩናይትድ አዲስ ግብ ጠባቂ የሚፈልግ ሲሆን ራሽዋርዝ ደግሞ በዚህ ደረጃ ትልቅ የወደፊት ተስፋ ያለው ተጫዋች ይመስላል። ሆኖም በዚህ የዝውውር መሳካትም የብራይተኑ ቁጥር አንድ ግብ ጠባቂ በርት ቨርትብሩገን በዚህ ክረምት የሚኖረው ሁኔታ ላይ ሊመሰረት እንደሚችል ነው የሚናገረው። ራሽዋርዝ እስካሁን ለብራይተን ዋና ቡድን አንድም ኦፊሻላዊ ጨዋታዎችን አላደረገም። አሁን ላይ ስድስተኛ የውሰት ጊዜውን ከክለቡ ውጭ እያሳለፈ ይገኛል። ይሁን እንጂ ቨርትብሩገን እያሳየ ያለው አስደናቂ ብቃት ለሌሎች ክለቦች መጋለጡን ተከትሎ አሰልጣኝ ፋቢያን ሆርዚሌር ምትክ መፈለግ ሊገደዱ ይችላሉ። ቶተንሃም በቨርትብሩገን ላይ ያለው ፍላጎት በቅርቡ የወጡ መረጃዎች ይጠቁማሉ። ብራይተን ቨርትብሩገንን የሚለቅ ከሆነ ራሽዋርዝን በክለቡ የመሰለፍ ዕድል ሊያገኝ ይችላል። ነገር ግን ቨርትብሩገን የሚቆይ ከሆነ ግን ራሽዋርዝ ዳግም የመሰለፍ ዕድልን ስለማያገኝ ለሊድስ ዩናይትድ ወይም ለሌሎች ፈላጊዎች ደግሞ መንገዱን ሊከፍት እንደሚችል የሚያሳዩ ዘገባዎች እየጠቆሙ ነው። የቶተንሃም አጥቂ ማታያስ ቴል ወጣቱ ፈረንሳዊ በጃንዋሪ ክለቡን ሊለቅ ይችላል ተብሎ ከተገመተ ከጥቂት ወራት በኋላ በአዲሱ አሰልጣኝ ሮቤርቶ ዲ ዘርቢ ስር አስገራሚ የሆነ የሙያ ህይወት መነቃቃትን ሊያገኝ ተዘጋጅቷል። ባለፈው ክረምት ከባየር ሚኒክ በ30 ሚሊዮን ፓውንድ በቋሚነት ስፐርስን የተቀላቀለው የ20 ዓመቱ ተጫዋች አስከፊ የውድድር ዘመንን አሳልፏል። የደጋፊዎች ተወዳጅ ቢሆንም እንዲሁ ቴል በፍራንክ ተግባራዊ ወይም ፕራግማቲክ በሚባለው የአመራር ዘይቤ ውስጥ የመጫወቻ ጊዜን በእጅጉ የተገደበበት ነበር። እንዲሁም ደግሞ ከክለቡ ቻምፒየንስ ሊግ ስብስብ ውስጥም በአብዛኛው የሊግ ምዕራፍ ጨዋታዎች ላይ ሳይካተትም ቀርቷል። ይህም በጃንዋሪ አጋማሽ ላይ ክለቡን እንዲለቅም እስከ ማስፈራራት የደረሰ የዝውውር ወሬም አስነስቶ እንደነበር የምናስታውሰው ነው። ዲዘርቢ ቴልን ማርሴይ ያለው ፈልገው ነበር። ኢጎር ቱዶርን ተክተው ስራ ከጀመሩ በኋላ በመጀመሪያው ጋዜጣዊ መግለጫቸው ላይ ሮቤርቶ ዲዘርቢ ቶተንሃምን ከወራጅ ቀጠናው ለማውጣት በሚያደርገው ጥረት ውስጥ ቴል የእቅዳቸው ዋና አካል መሆኑን ግልጽ አድርገው ተናግረው ነበር። ጣሊያናዊው አሰልጣኝ ለአጥቂው ያላቸው የቆየ አድናቆትን ሲገልጹ በማርሴይ በነበሩበት ወቅትም ሊያስፈርሙት ሞክረው እንደነበር ነው የገለጹት። ዲዘርቢ ለጋዜጠኞች ሲናገሩ ብዙ በጣም ጥሩ አጥቂዎች ያሉን ብዬ አስባለሁ፣ እሱንም መርዳት አለብን። ማቲያስ ቴልን እንደማውቀው ማርሴይ በነበርኩበት ጊዜ ፈልገው ነበር።
ሻቪ ሲሞንስ ትልቅ ተሰጥኦ አለው። ሪቻርልሰን እና ሶላንኬ ምናልባትም ከኔ በላይ ታውቋቸዋላችሁ፣ ነገር ግን እሱን በተሻለ ሁኔታ ላይ ማስቀመጥ አለብን ሲልም ጭምር የተናገረው። በዚህ የውድድር ዘመን በ24 የፕሪምየር ሊግ ጨዋታዎች 3 ግቦችን ያስቆጠረው ማታያስ ቴል የጨዋታ ምትን ለማግኘት ተቸግሯል። ሆኖም ግን በአሁኑ ወቅት 18ኛ ደረጃ ላይ ለሚገኘው ክለብ አልፎ አልፎ ተስፋ ከሚሰጡ ተጫዋቾች መካከል አንደኛው ይሆናል ተብሎ ይጠበቃል። የአሰልጣኙ አስተያየት በቅርቡ ቶማስ ፍራንክ አይወደኝም ነበር የሚል አስደንጋጭ አስተያየትን ሰጥቶ ለነበረው ቴል በሁከት ለታጀበው ጊዜም ማብቂያ ሆኖለታል። በመጋቢት ወርም ላይ ማቲያስ ቴል ሲናገር በቡድን ውስጥ ባለኝ ሚና ላይ ከቶማስ ጋርም እንዲሁ አንስማማም ነበር በማለትም 2 ጊዜ ከጨዋታ ውጪ መደረጉ ግራ እንዲጋባው አድርጎት እንደነበር የሚያሳዩ መረጃዎች ናቸው ሲወጡ እንደነበር የተገለጸው። ለኢኤስፒኤን ሲናገርም በቡድን ውስጥ ባለኝ ሚና ላይ ከቶማስ ጋር አልተስማማንም ነበር፣ እሱም በዚህ ምክንያትም አይወደኝም ነበር። ነገሮችን ለማስተካከል አልሞከርንም። ለምን ብዙ ጊዜም ተቀያሪ ወንበር ላይ እንደምቀመጥም ግራ ገብቶኝ ነበር። ቡድኑ አሁን ካለሁበት በላይ መርዳት እንደምችልም ተሰምቶኝ ነበር ሲልም ጭምር ነው የተናገረው ማታያስ ቴል። በስታንፈርድ ብሪጅ በኤንዞ ፈርናንዴስ የወደፊት ቆይታ ዙሪያ ያለው ውዝግብ ሌላ አስገራሚ መታጠፊያ ላይ ደርሷል። ዲያሪዮ አስ የተሰኘው የስፔን የዜና ምንጭ እንዳወጣው አዲስ ዘገባ ከሆነ የምዕራብ ለንደኑ ክለብ ለቀጣዩ የውድድር ዘመን ዩኤፋ ቻምፒየንስ ሊግ ተሳትፎን ማረጋገጥ ካልቻለም በክለቡ ታሪክ ውድ ዋጋ የተከፈለበትን አርጀንቲናዊ አማካይ በዚህ ክረምት በዝውውር መዝገብ ላይ ለማስፈረም እንዲሁ ሊገደድ ይችላል። ሪያል ማድሪድ ሁኔታውን በቅርበት እየተከታተለ ባለበት በአሁኑ ወቅት በደረጃ ሰንጠረዡ ከመጀመሪያዎቹ 4 ውስጥም ለመግባት የሚያደርገው ጥረት አሁን ላይ ተጨናቅፎበታል። የክለቡ ውድ ተጫዋችን ላለማጣት ወደሚደረግ ተስፋ የቆረጠ ትግልም ተቀይረዋል። ቸልሲ በፋይናንስ ምክንያት የፈርናንዴዝን ሽያጭ ሊያስብበት እንደሚችልም ነው ይፋ የተደረገው። የፕሪምየር ሊግ የትርፋማነትና ዘላቂነት ደንብ ወይም ፒኤስአር ቸልሲ በክለብ ውስጥ ካሉ በጣም አስፈላጊ ተጫዋቾች አንዱን ለመሸጥም እንዲያስብ ምክንያት ሊሆን ይችላል። ከአውሮፓ ቀዳሚ የክለቦች የውድድር የሚያገኘው ከፍተኛ የብሮድካስት ገቢና የሽልማት ገንዘብ ማጣት የቸልሲን የፋይናንስ እንቅስቃሴ በእጅጉ ይገድበዋል። ደንቡን አክብሮ በመቀጠል ደግሞ ለቡድን ማጠናከሪያ የሚሆን ገንዘብ ማግኘትም የክለቡ አመራሮች ታዋቂ ተጫዋቾችን በመሸጥም ሂሳባቸውን ከማመጣጠን ውጪ ሌላ አማራጭ ላይኖራቸው ይችላል የተባለው ከ100 ሚሊዮን ፓውንድ በላይ ዋጋ የሚወጣለት የ25 ዓመቱ ዓለም ዋንጫ አሸናፊም ከቻምፒየንስ ሊግ ውጪ የሚመጣውን የገቢ መቀነሰብ ለማካካስ የሚያስፈልገውን ከፍተኛ ካፒታልም ሊያስገኙ የሚችሉ ጥቂት የቡድን ተጫዋቾች አንዱ ነው። በተጨማሪም ከስፖርታዊነት አንጻርም እንደ ፈርናንዴዝ ያለ ተጫዋችን በአውሮፓ ትልቅ መድረክ ላይ መወዳደር እንደሚፈልግ የማይቀር ነው። አማካዩ በአሁኑ ወቅት በማድሪድ የመኖር ፍላጎቱን በይፋ ካሳወቀ በኋላ በአሰልጣኝው ቡድንም ተቀንሶ በነበረበት ወቅት ላይ የተፈጠረው ከፍተኛ የውስጥ ውዝግብንም እንዳስተናገደ እናስታውሳለን። ምንም እንኳን ተጫዋቹና ወኪሉ ግንኙነታቸውን ለማለሳለስ ይፋዊ ይቅርታን ቢጠይቁም በክለብ ውስጥ ግን ያለው ውጥረት አሁንም እንደቀጠለ ነው። ለነገሩ ማገዶ የሚሆነው ሌላው ጉዳይ ደግሞ የኤንዞ ፈርናንዴዝ ወኪሎች ለክለቡ ጋርም በሚያደርጉት የተሻለ የውል ስምምነት ድርድር በፋይናንስ ጉዳዮች ላይም ባለመስማማታቸው ሙሉ በሙሉ መቋረጡን ማረጋገጣቸው ነው። ለቀጣዮቹ 10 ዓመታት የጨዋታ ፍሰታቸውን የሚመራ የአማካይ ክፍል መሪ ወይም ማይስትሪዮ በገበያ ላይ በንቃት እየፈለገ የሚገኘው ሪያል ማድሪድ በምዕራብ ለንደን የተፈጠረውን ደግሞ ይህንን ክፍተትም ለመጠቀም ምቹ ሁኔታ ላይ እንደሚገኝ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ጊዜያዊ ዋና አሰልጣኝ ማይከል ካሪክ በኦልትራፎርድ የቋሚ አሰልጣኝነት ሚናውን ለመረከብ ራሱን እጅግ ተመራጭ በሆነ ደረጃ ላይ አስቀምጧል። ቶክ ስፖርት እንደዘገበው ከሆነ የ44 ዓመቱ የቀድሞ የእንግሊዝ ብሔራዊ ቡድን አማካይ በነበረው ካሪክ የያዘውን ጊዜያዊ ሚና የማይካድ የማሳያ መድረክም አድርጎለታል። ይህም በኢኒዮስ የሚመራው የክለቡ የበላይ አመራር በሚቀጥለው የክረምት የዝውውር መስኮት ከመከፈቱ በፊት ወደ ሌላ አቅጣጫ እንዲመለከቱ እጅግ ደግሞ አስቸጋሪ አድርጎባቸዋል። በቀድሞ አሰልጣኝ ሩበን አሞሪም ስር የማንቸስተር ዩናይትድ የውድድር ዘመን መጨረሻ የማይታወቅ መስሎ በነበረበት ወቅት ካሪክ ክለቡን ተቀላቅሎ አንድ ነገር ማሳካት እንደሚችሉ ተስፋ ሰጥቷቸው በእሱ አመራር ስር ደግሞ ቡድኑ ባሁኑ በፕሪሚየር ሊጉ 3ኛ ደረጃ ላይ የሚገኝ ሲሆን ከአርሰናልና ማንቸስተር ሲቲ ጋር በመሆንም ለቀጣዩ የውድድር ዘመን ቻምፒየንስ ሊግ ለማለፍ ምቹ ሁኔታ ላይ ነው የሚገኘው። በጥር አጋማሽ ላይ ሩበን አሞሪም ከስራቸው ከተሰናበቱ በኋላ ካሪክ ሳይታሰብ ስልጣኑን ሲረከብ የተከፋፈለው የመልበሻ ክፍልና በእጅጉ እየተገነጣጠለ ያለውን የሊግ ጉዞንም ነበር የገጠመው። ከ3 ወራት በኋላ ግን በሜዳው ላይ የታየው ለውጥና የተጫዋቾች አጠቃላይ ብቃትም
አስገራሚ ይሆናል። በተረጋጋ ስልጣን በመንቀሳቀስና ሚዛናዊ በሆነው ባህላዊው 4-2-3-1 የታክቲክ ስርዓትን በመተግበር ካሪክ ካደረጋቸው 10 የፕሪሚየር ሊግ ጨዋታዎች ላይም ሊገኙ ከሚችሉ 30 ነጥቦች መካከል በጣም በርካቶቹን በጥሩ ጉዞ ላይ ነው ያደረገው። 8 ድሎችን አሳክቷል። 2 አቻዎችንና እንዲሁ 2 ሽንፈቶችን በማስተናገድ ማንቸስተር ዩናይትድ በከፍተኛ ፍጥነትም ወደ ፕሪሚየር ሊጉ ትልልቆቹ ተርታም እንዲሰለፍ አድርገውታል። በጣም አስፈላጊው ነገር ደግሞ ዋና የቡድኑ ተጫዋች ካሪክ በቋሚነት እንዲቀጥር በይፋ ጥያቄ ማቅረባቸው ነው። እንደ አማድ ዲያሎ፣ ብሪያን ኤምቤሞ ያሉ በጥሩ ብቃት ላይ የሚገኙ አጥቂዎች ካሪክ ሰዎችን የማስተዳደር ብቃቱን ባለፉት ሳምንታት አድንቀዋል። በተለይም ከክለቡ ማንነት ወይም ዲኤንኤ ጋር ያለው ጥልቅ ቁርኝነት በቡድኑ የተሳካ ሁኔታ ላይ እንዲሆንም እንዳደረገው ነው የተገለጸው። እንደ ሻቪ አሎንዞ ያሉ ትልልቅ ስሞችም ከቦታው ጋርም ሊገናኙም ካሪክ ያሳየው ቀልጥፍና ያለው ሽግግር የክለቡ አመራሮች በውድድር ዘመኑ መጨረሻ ውሳኔ በሚያስተላልፉበት ወቅትም ብልጫ ሊሰጠው ይችላል። የ2025-26 የውድድር ዘመን ወደ ወሳኙ የመጨረሻው ምዕራፍ ላይ ሲገባ የመጨረሻ ውሳኔ ሙሉ በሙሉ በኢኒዮስ ስፖርቲንግ ዳይሬክተሮች እጅ ላይም ይወድቃል ተብሎ እንደሚታሰብ ነው መረጃው የወጣው። ኤቦላ የተሰኘው የመረጃ ምንጭ እንደዘገበው ከሆነ ማንቸስተር ሲቲ የ26 ዓመቱን የስፖርቲንግ ሊዝበን ካፕቴን ሞርተን ሆይለማንድን ለማስፈረም ከክለቡ ጋር መደበኛ ያልሆኑ ውይይቶችን ጀምሯል። ይሁን እንጂ ይህንን ተጫዋች በመፈለግ ረገድ የፕሪሚየር ሊግ ግዙፍ ክለብ ብቻውን አይደለም። ይህ የዴንማርክ ብሔራዊ ቡድን ተጫዋች እያሳየ ያለው ድንቅ ብቃትም በማንቸስተር ዩናይትድ እና በሴሪኤው ግዙፍ ክለብ ዩቬንቱስ ዘንድም ከፍተኛና የቆየ ፍላጎት እንዲያድርባቸው አድርጓል። ይህም ደግሞ በሶስቱ ክለቦች መካከል ለሚደረጉ ብርቱ የዝውውር ፉክክርም መንገድን ከፍቷል። ማንቸስተር ሲቲ አማካዩን ለማስፈረም ከሚደረግ ፉክክርም ብልጫ አለው። የማንቸስተር ሲቲ ንቁ ተሳትፎ በክለቡ አመራሮች ውስጥም በሚገኝ የታወቀ ሰው የሚመራ ነው። የሲቲው ስፖርቲንግ ዳይሬክተር ሁጎ ቪየና ሞርተን ሆይለማንድን እንደ አውሮፓውያኑ አቆጣጠር በ2023 ከሊቼ ወደ ሊዝበን ያመጣው ሲሆን አሁንም ቢሆን በኢቲሃድ ስቴዲየም ከተጫዋቹ ጋር ዳግም ለመገናኘትም ፍላጎት እንዳለው ነው የተነገረው። ከታክቲክ አንጻር ሲታይ ዝውውሩ ለፔፕ ጓርዲዮላ ቡድን ፍጹም ተስማሚ ነው። ሲቲ የአማካይ ክፍሉንም የረጅም ጊዜ መዋቅር እየገመገመ ባለበት በዚህ ወቅት ላይ እንደ ሆይለማንድ ያለ በታክቲክ የበሰለና በአካል ጠንካራ የሆነ ተጫዋች ማምጣቱ ለሮድሪ ከፍተኛ ደረጃ ያለው ተለዋጭ ወይም ደግሞ ከቨር እንዲያገኝ ያደርገዋል። ምንም እንኳን የሆይለማንድ ያሁኑ ውልም 80 ሚሊዮን ዩሮ የውል ማፍረሻ ወይም ሪሊዝ ክሎዝ ቢኖረውም የስፖርቲንግ ሊዝበን አመራሮችም ከ40 ሚሊዮን እስከ 50 ሚሊዮን ዩሮ ባለው ዋጋ ደግሞ ለመደራደር ፍቃደኛ መሆናቸውን የተሰማው ይዝቅ ያለ ዋጋ ለሌሎች ፈላጊዎችም በሩን ክፍት አድርጎላቸዋል። ማንቸስተር ዩናይትድ ባለፈው አንድ ዓመት ውስጥም የ26 ዓመቱን ተጫዋች በስፋት ሲከታተል የቆየ ሲሆን ቀደም ባሉ የዝውውር መስኮቶችም የመጀመሪያ ደረጃ ጥያቄዎችን አቅርቦ ነበር። ዩናይትድ የአማካይ ክፍሉን መልሶ ለመገንባት በሚያደርገው ጥረት የስፖርቲንግ የዋጋ ጥያቄን ለማሟላትም የሚያስችል የፋይናንስ አቅም አለው። በሌላ በኩል ዩቬንቱስ የቀድሞውን የሊቼ ተጫዋችን ወደ ጣሊያን በመመለስ የቡድኑን መልህቅም ለማድረግ ቢፈልግም የክለቡ ፋይናንስ ገደብ ከፕሪሚየር ሊጉ የገንዘብ ጉልበት ጋርም ለማወዳደር አስቸጋሪ ሊያደርግበት ይችላል። ዩቬንቱስ ይህንን ዝውውር ለመፈጸም በመጀመሪያ ትልልቅ ተጫዋቾቹን በመሸጥ ሂሳቡን ማመጣጠን ይኖርበታል ተብሎ ነው የሚታሰበው። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተም ማቅረብ እንወዳለን። ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን በድጋሚ መልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።